አደይ ዛሬም አደይን ይዤላችሁ መጥቻለሁ ማለት ነው። አደይ እንግዲህ ውድ ቤተሰቦቼ ባርኮቴን አፍቅሬዋለሁ ብላ ለፍቅር ነግራታለች። የት ነበርሽ እስካሁን ስትላት ከዚህ በኋላ አንቺን ማስፈቀድ አይጠበቅብኝም ከባርኮቴ ጋር ወጥቼ ነበር ትላታለች። ማን አባሽ ፈቅዶልሽ ነው አንቺ ገረድ ብላ ስትመታት በጥፊ እሷ ደግሞ ወስዳ ክድና አደረገቻት ፍቅርን ማለት ነው። ከዚህ በኋላ ጫፌን አትነኪኝም፣ አይመለከትሽም፣ በዛ ላይ ደግሞ የወንድምሽ ፍቅረኛ ሁኛለሁ ስትል ዳዊት ሰማ ማለት ነው። ዳዊት ደግሞ እሱን ሲሰማ በጣም ተናዶ እንዴት እንደዚህ ታደርጊያለሽ አደይ እውነት ነው የሰማሁት ወሬ ይላታል ማለት ነው። አዎ ትለዋለች። ምንም ማድረግ አልችልም አለችው። ዳዊት በጣም ተናዷል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ አደይን እንግዲህ በአደይ ላይ ነው ያለሁት ማለት ነው። ሰራተኛው አደይ ውድ ቤተሰቦቼ ዳዊት እንደሚያፈቅራትና እንደሚወዳት እናቅ ነበር ማለት ነው። ግን አሁን ላይ እሱን አልፈልግም ብላለች ማለት ነው። እሱን አልፈልግም ብላ ሌላ ውስጥ ገብታ እሱን አልፈልግም ስላለች እንትና ባርኮቴ ሊጋብዛት ወስዶ ነበር ማለት ነው። በዛውም ደግሞ ፍቅሩን ያው ገልጾላት አያውቅም ነበር ለሷ ማለት ነው። ለጓደኞቹ ለነ ኤላና ለነ እንትና ነግሯቸው ለምለምም ታውቅ ነበር ማለት ነው አደይን እንደሚያፈቅራት ባርኮቴ። እንግዲህ ዛሬ ላይ ደግሞ እስከ ዛሬ አልነገራትም ነበረ፣ ፍቅሩን ገልጾላት ነበር። ደመቀና ንጉስ እጇን ይዟት ሲሄድ ወደ ሆቴል አይተው ነበር ማለት ነው ተከትለውት። ይሄን ድማ ዝም ብዬ ማየት አልችልም ብለው ተከትለው ሄደው ሆቴል ቁጭ ብለው እነሱም አብረው አደይን ሲስማት እጇን ይዞ ምናምን እየሳማት እያዩ ምናምን እንዴ ሳማት እኮ እንዴ እንደዚህ ያደረጋት እኮ እያሉ ነበር ማለት ነው። ምክንያቱም አደይ ምስኪን ልጅ ነች፣ ታጋሽ ነች። እሱን አልፋ ብዙ ላይ ደርሳለች አሁን ላይ ማለት ነው። ፍቅር ደግሞ እንግዲህ ሊዱ ተሄድና አንቺ ፍቅር ቆይ ላደይ ያደረግሽባትን ነገር ለእኔም ንገሪኝ፣ ሴራ እንጠንስስ ትላታለች ሊዱ ማለት ነው። ፍቅር ተኛችበት። የምን ሴራ? ለምለም አቃጥላ ልገለኝ ነው እኔ ኤላን ስለማፈቅረው፣ እሷም ደግሞ ከኤላ ጋር ሆና ሳያት እናደዳለሁ ትላለች ሊዱ ለፍቅር። ፍቅር ደግሞ የራስሽ ጉዳይ፣ አንቺ ማለት እኮ አብረን ጠንስሰን ስናበቃ ሴራውን አጋልጥሽ የሰጠሽ ነኝ። ስለዚህ ስላጋለጥሽ ለምንድን ነው ምነግርሽ ትላታለሽ ማለት ነው። በዛ የተነሳ እንግዲህ ትነግራትና እንትን ትላለሽ ማለት ነው። አይመለከተኝም፣ እዛ ሄደሽ ፈልጊ፣ ሰላንቺ ኤላ እዛ ፈልጊ፣ አንቺ ማለት እኮ አሳልፈሽኝ የሰጠሽ ነሽ ትላታለሽ ማለት ነው። ተዛ ውጭልኝ ብላ ትጮህባታለች ፍቅር ሊዱ ላይ ማለት ነው። ይወጣልሻላ እያለ ትወጣለች። ዳዊት እንግዲህ ብቻውን ቁጭ ብሎ እያብሰለሰለ የአደይ ነገር በጣም በፍቅር ስለወደቀ በአደይ ፍቅር እያብሰለሰለ ይገኛል ማለት ነው። ወንድሜ ከዚህ መውጣት አለብን ትለዋለች ሊዱ ማለት ነው። ማለት ደብሮኛል ትንሽ ወጣ እንበል፣ አደይ እንኳ ባርኮት ይዞ አኬደ ስትለው በጣም ይደነግጥና ይጮሃል። ማለት የት ነው ሄደችው ይላል ማለት ነው ዳዊት። እንዴ ሊያዝናናት ነው መሰል፣ እንዴት አባቱ እንዳማረባት ትለዋለች ሊዱ ማለት ነው። አምሮባት ሰራተኛ ራሷ አትመስልም ብታያት ዛሬ ምናምን ትለዋለች። እሱም ተናዶ ከዛ ሊዱ እንውጣ እኔም ደብሮኛል፣ ግን ወንድሜ ምን ሆነህ ነው? እዚህ ቤት ከመጣን ጀምሮ ትግስ ትላለ፣ የበፊቱ ዴቭ እኮ አይደለህም ምናምን ትለዋለች ማለት ነው። እሱም ደግሞ እንዴ ያስታውቅብኛል እንዴ መተከሴ ምናምን ነገር ይላታል። አዎ ወንድሜ ምናምን በቃ አሁን ውጭልኝ ብቻ የሚሆን ነው የምፈልገ ይላል ማለት ነው ዳዊት። እሷም ደግሞ ትወጣለች፣ ሊዱ ይወጣልሃላ እያለች ማለት ነው። ከዛ በኋላ እንትና ይሄው ዳዊት በጣም ብቻውን እያብሰለሰለ ክላሱ ቁጭ ብሎ ሰላደኝ ፍቅር ትመጣለች ማለት ነው። ፍቅር ስትመጣ ውጭልኝ ይላታል ማለት ነው። እኔ እኮ አፈቅርሃለሁ ግን ምን ሆነህ ነው ዴቭ? እኔ በጣም ስለማወድህና ስለማፈቅር ነው አይደል እንደዚህ የምትሆንብኝ ትለዋለች ማለት ነው። ውጭልኝ፣ እኔ ምንም ካንቺ አልፈልግም፣ ምንም ነገር ስለማልፈልግ ስርዓትሽን ይዘሽ ቀስ ብለሽ ውጭልኝ ይላታል ማለት ነው። እሷ ታፈቅሯለች ፍቅር ዴቭን ማለት ነው። እሱ ግን አያፈቅራትም፣ አደይን ነው የሚያፈቅረው ማለት ነው። እኔ አላፈቅርሽም፣ መቼም ቢሆን ላድርገውም አልችልም፣ ስርዓትሽን ያዥ ይላታል ማለት ነው። እንዳትነኪኝ አሁን ብቻ መሆን ፈልገው ከቤቴ ውጭልኝ ይላታል ማለት ነው። ውድ ቤተሰቦቼ
እሷም ተነስታ ትወጣለች ማለት ነው። እየተናደደች ፍቅርም ትወጣለች ማለት ነው። ቆይ ግን ይህን ያህል ምን ብታስነካችሁ ነው ሁላችሁም አደይ 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 የምትሉት? ይህን ያህል ምን አስነክታችሁ ነው ትለዋለች ማለት ነው። አይመለከትሽም፣ ስለኔና ስለሷ አይመለከትሽም፣ ስርዓትሽን ያዢ ፍቅር ይላታል ማለት ነው። እንትና ዳዊት በነገራችን ላይ ዳዊት በጣም ነው የሚያፈቅራት አደይ ማለት ነው። ግን አሁን ደግሞ ባርኮቴ ፍቅሩን ገልጾላታል፣ ግን አልተቀበለችውም። ጥላው ነው የመጣችው እዛው ሆቴል ተናዳ። እኔ እኮ እንደ ወንድም ነበር እማይ፣ አንተ ግን በሌላ ነገር ነው የምታፈቅረኝ ትለዋለች ማለት ነው። ቀርቤህ እኮ ሁሉ ነገር የውስጤን ስነግርህ አንተ ግን የተረዳኸኝ በሌላ ነገር ነው። እኔ እንደ ወንድም ነበር ማየት ትለዋለች ባርኮቴ ማለት ነው። አደይ አሁን እሱን ትታ ትመጣና ፍቅር የት አባሽ ቆይተሽ ነው የምመጪው ትላታለች ማለት ነው አደይን። አደይ ደግሞ ምን አገባሽ በመጣሁባት በመጣ በዛ ላይ ባርኮት ጋር ነበርኩ ለምን አልነገርሽኝም ለምን ፍቃድ አልጠየቅሽም ትላታለች ፍቅር ማለት ነው። እንደዛ ስትላት እንዴ አይመለከትሽም እኔ ባርኮት ስላለ አንቺን ማስፈቀድ አይጠበቅብኝም ትላታለች። ምን አባሽ ነው ያልሽው አንቺን ገረሽ ትልና እንትን ስትላት እሷ ደግሞ እንደዚህ ብላ ስትሰርባት በጥፊ ትላታለች ማለት ነው። ከዚህ በኋላ ፍቅር ትሰሚያለሽ፣ እኔ የወንድምሽ ፍቅረኛ ነኝ የባርኮት ትላታለች። በፍጹም እንዲህ ሊሆን አይችልም ትላለች ፍቅርም። እንደዛ ስትል ደግሞ ዳዊት አጋጣሚ ሆኖ ስምታረገ አደይ እውነትሽን ነው እንደዚህ ያልሽው አደይ እውነትሽን ነው ይላታል ማለት ነው። አዎ ዳዊት ምንም ማድረግ አልችልም እኔ ባርኮቴን አፍቅሬዋለሁ ትለዋለች ማለት ነው። እሱም እየተናደደ በዛው ተፈጸመ ማለት ነው። ሊዲያ ግን ኤላን ትወደዋለች። ለምለም አለች። ለምለም እንደ ፍቅር አይደለችም በነገራችን ላይ አሁን አደይን ትበድላታለች እንትና ማለት ነው ውዶቼ። ፍቅር በጣም ነው የምትበድላት ማለት ነው። ግን እንደዛም ሆኖ አደይ ጠንካሪዋን በጣም ነው የምወድላት። ይቅርታ ጋይስ እንቅልፍ ላይ ነኝ አሁን፣ ለዛ ነው ማዝግባችሁና አደይ ምስኪን ልጅ ነች። አደይ ጨዋ ነች። አደይ በቃ ምን ልበላችሁ፣ ምኑን ከምን አርጌ ልንገራችሁ ውዶች፣ በጣም ምስኪን ልጅ ነች አደይ ማለት ነው። ይቺ ፍቅር ግን ውዶች ውይ ይችን ፍቅርን ግን እግሯን መስበር አለብን ማለት ነው። ምክንያቱም አደይ ላይ በቃ በጣም ትኩረት ለባርኮቴ የምትለዋለኝ። ቆይ ንገሪኝ ፍቅር፣ የአደይንስ ገንዘብ አደይንስ አሳልፈሽ የሰጥሻት ለነ ደመቀ ለምንድን ነው? የእሷን ደሞዝ ለደመቀ የሰጠሽው ምን ያህል ብትበድልሽ ነው ይላታል ማለት ነው። እንዴ ለዛ ለገረድ እየተቆረቆርኩላት ባልሆነ እኔ እኮ አንተ ወንድሜ ስለሆንክ ነው እንደዚህ የምነግር ትለዋለች ማለት ነው። እንዴ እና ወንድምሽ በሆን አደይ እኮ ጸባዋ ነው ያስወድዳት። አደይን እኮ ያስወድዳት ፍቅር ጸባይ ነው። አንቺ ግን እዚህ ጋር እንትን ታያለሽ ይላታል ማለት ነው ውዶቼ። አንቺም ጸባይ ካለሽ ትወደጃለሽ። ፍቅር የምትሰሪው ስራ በቃ እንዴ አንተም ዴቭም አደይ ነው የምትሉት። ይችል ምን ያህል ምን ብታስነካችሁ ነው እንደዚህ ክንፍ ያላችሁላት ትለዋለች ማለት ነው ለባርኮቴ ለወንድሟ። እኔ እኮ አንድ ፍሬ ቀሪ እህትህ ነኝ እንዴት እንደዚህ ትለኛለህ ትለዋለች ማለት ነው። እሷም ደግሞ እየተናደደች ውዶቼ እየተናደደኝ እንትን ትላለች ማለት ነው ፍቅር። ባርኮቴ በነገራችን ላይ አደይን በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። እሱም በዛ ላይ ረጋም ያለ ልጅ ነው። እሱት ዳዊት ደግሞ ምግብ እየሰራ የነበረ አደይ ኩሽና ውስጥ ገብቶ እንዴ አደይ ላግዝሽ እንዴ ይላታል ማለት ነው። እያወሩ አደይ ከኋላዋ ስድት ብሎ ነበረ ድንግጥ ትላለች ማለት ነው። አደይ እኔ እኮ በጣም ስለማፈቅርሽና ስለምወድሽ ነው፣ ስለዚህ ሌላ ነገር የለውም። አንቺ ግን እኔ እዚህም የቆየሁት እኮ አደይ ላንቺ ብዬ ነው፣ የአንቺ ፍቅር ስላለብኝ ነው፣ ለሌላ ነገር አይደለም፣ ስለማፈቅርሽ ስለምወድሽ ነው ይላታል ማለት ነው። እሷም አይ ዳዊት እባክህ፣ እኔም ሆነ ሴት አይደለሁም፣ እኔ እናቴ መርዳት እፈልጋለሁ፣ ሰርቼ ተቀይሬ ብዙ ነገር ሆኜ መርዳት እፈልጋለሁ፣ እየመጣህ አትጨቅጭቀኝ ትለዋለች ማለት ነው። አደይ እኔ እኮ ስለማፈቅርሽና ስለምወድሽ ነው፣ አንቺ ግን እንትን አትይኝም ይላታል ማለት ነው። እሷ ግን የዳዊትንም ፍቅር አልተቀበለችም። እሱ ነበር በጣም ያፈቀራት ማለት ነው። እንደውም ባርኮቴ እኮ አሁን ነው ገና
ይሄ እንትና እኮ ቆይቷል ካፈቀራት ዴቭ በጣም ብዙ ጊዜ በሷ መስዋዕትነት እንደውም እየከፈለ ነው ማለት ነው ውዶቼ። አሁን ላይ እንግዲህ ባርኮትን ትታው መጣች ማለት ነው። እውነት ባርኮትን እሺ ትላለች? ዳዊትን ትወረውረዋለች? አትፈልገውም። እሱ ግራ ገብቶኛል ማለት ነው ውዶችዬ። ምክንያቱም አደይ እንግዲህ አሁን ያለችበት ሁኔታ በጣም ከባድ ነው ማለት ነው ውድ ቤተሰቦቼ፣ በጣም ከባድ ነው። እሷ አፍቅራ ወይም ደግሞ እንትን ብትል ደስ ይል ነበረ እላችኋለሁ። ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ አድርጉ ውድ ቤተሰቦቼ። አደይ ይህን ይመስላል። ባይ ባይ። ወዳችኋለሁ።